አንድ ሰው ከዓላማው ካላፈነገጠ ግቡ ሌላ ካልሆነ በተዘረጋው መዋቅር ውስጥ አብሮ ሊቆም ጽናት ያለው ሰው ከሆነ አንዱ ከአንዱ የተሻለ ሐሳብ የማፍለቅ ልምድም ዕውቀትም ሊኖር ይችላል። ይህንን ደግሞ በጋራ መተማመን ላይ መስራት እንደሚያስፈልግ ታውቆ መሆን የሚገባው ነገር ሆኖ መገኘት ግድ ነው። ነገር ግን ከና ሐሳብ ተለየ አሁን ለምሳሌ ይሄ የፖለቲካ ሴራ እንዲህ ባለ አደረጃጀት ውስጥ ከገባ እንደ ትናንትናው ነው ደግሞ መፋረስና መፈራረስ የሚመጣ። የነን ነገር ካልተቀበለ የሚል ነገር መምጣት የለም። አሁን ተነፋ። እንግዲህ አሁን ግልጽ ሊሆኑ የሚገቡ የፖለቲካ ፕሮግራሞች መነደፍ አለባቸው። በዛ ላይ እንግዲህ ከግብ አንጻር፣ ከአቋም አንጻር፣ ከምን አንጻር፣ ከኃይል አሰላለፍ አንጻር መሆን የሚገቡ ነገሮች ለአማራውም ሆነ ለተቀረውም ህዝብ በደንብ ይፋ መሆን አለበት። ተድበስብሶ አይቻልም። ከዚህ በኋላ በህገ መንግስት ጥያቄ ላይ በወልቃይት ጠገዴ ቅድም እንዳልኩት አሁን የወልቃይት ጉዳይ አገር እያመሰ ነው። ኮሎኔል ደመቀ ዘውዱና ይሄ ማን ነው ብዙ ቦታ እግሩ ረግጦ እንደገና ራሱን ወስዶ ስጋጃ ያደረገው ይሄ ጌታቸው ረዳ አሁን የወሰዱት አቋም በጣም ይገርማል። ጌታቸው አሁን ቶሎ ወደ ትግራይ አገዛዝ ይመለስ፣ ወልቃይት ጠገዴ፣ ጠለምት፣ ሁመራ፣ ሰቲት ምናምን የሚል ነገር ነው ብሎ በጋዜጣ ላይ በጭራሽ የሚፈርስ አገዛዝ የለም ይላሉ። ከዛ በኋላ ደግሞ ወደ አዲስ አበባ ተጠርቶ ሲሄዱ እነ አሸቶ ደምሌ ምን ብሎ ደግሞ እንደሚመጡ አይታወቅም። በዚህ አሁን ባለው ችግር ላይ ራሱ አገዛዙ ደግሞ ብዙ ነገሮች አሉ። ኤኒዌይስ ምንድነው መደረጊያ በዚህ ትኩሳትን በጣም እያንጨረጨረ በሚመጣ በእጅግ በከፋ ሁኔታ ህዝቡን እያቃጠለ ባለ የህልውና ጥያቄ ላይ ከአማራውም ግዛት ተብሎ ከተቀመጠው አሁን ከዚህ ከክልል ባሻገር ስላለውም አማራ መምጣት የሚችሉበት መንገድ ምን እንደሆነ በሐሳብ ነው መግባባት ያለባቸው። ይሄንን ለማድረግ ደግሞ ብቁ የሆነ አስተዳደር ይጠይቃል። በአስተሳሰብ ዝቅ ብሎ ወይም በደረት ሰፍቶ ወይም በጉልበት እንደው ዝም ብሎ በርትቶ የኔ ነው የሚባል ነገር በድርጅት አሰራር ላይ አይጠቅም። አሁን ድርጅት ማምጣታቸው መልካም ነው። ይሄ ድርጅት ሳይፈርስ ጎደሎውን እያስተካከለ በጋራ ምክክር ማንንም ለመተቸት ብለን አይደለም። ካለበት ስህተትና ደካማ ጎን ማነው ዘመነ ካሴ ወጥቶ ሌሎችም እርስ በርስ እንደው ምናምን የሚሆን ወጥተው ያለፈው ይበቃል። ያ ስህተት አይደገም። በከንቱ ጊዜያችንና ደማችንን ያፈሰስንባቸው ቦታዎች ትዝ ይሉናል ብሎ ያውቃሉ። እኔ እዚህ እነሱ ጋር አይደለሁም፣ ግን የሚሆኑትን ነገር እሰማለሁ። ባለፈው የተደረጉ ነገሮች ሁሉ ክፎቹ መቅረት አለባቸው። እንደመጣን ጊዜ የነበረን የጋራ ጽናት በራሳችን የመረጃ አሰባሰብና በጸረ መረጃ አካሄድ በወታደራዊ ስርዓት በውጊያው ዓለም እንዳይደገም በማድረግ ሂደት በመሃላችን መተማመን ኖሮ የሐሳብ አንድነት እንዲኖረን የሐሳብ ልዩነት መስተናገድ አለበት ካላሉ በቀር የነን ሐሳብ የተቃወም ከተባለ ነገም ሌላ ጣጣ ይመጣና እንደገና ደግሞ የአማራውን ትግል መልሶ በሚጎዳ መንገድ አሁን እኮ ያለው ሹመት ለግለሰቦቹ የመከተቻ ኬስ እንደተበጀለት ሆኖ ሊታይ አይገባም። እውነተኛ የመዋቅር ኃላፊነትን የመረከብና ለዚያ በብቃት መጥኖ የመገኘት የሚሉት ጉዳዮች ሊስተዋሉ ይገባሉ። እኔ በኔ በኩል ሌላው ይሄ ዓለም አቀፍ ምንድነው ይሄ ንቅናቄም ተባለ ቅድም እንዳልከው ነው፣ ግንባርም ተባለ ድርጅትም ተባለ ወይም ኃይልም ተባለ ይሄ ለጊዜው አንዱ የአንዱን ላለመቀበል ሲል ነው እንጂ የዚህን ያህል የስም ልዩነትንም ጭምር የሚያመጣ ሁኔታ ፈጽሞ መገኘት አልነበረበትም ብዬ ነው ማስበው። ገጢ እና እነኚህ ገጢ አሁን ወይ ሆነው ወጣ ብሏል መሰለኝ ከመስመሩ። ስለዚህ ይሄ መዋቅር እውን እንዲሆን የበለጠ የሚገነባውንና የሚያጠናክረውን ካለፈው ስህተቱ የሚታረምበትን በጋራ መተማመንና በወንድማዊ ፍቅር የሚተሳሰሩበትን ነገሮች ማመቻቸት አለባቸው። የሐሳብ ልዩነት ወንጀል መሆን የለበትም። ሐሳቡ ምን ያህል ይጠቅማል ከተባለ መውሰድ የለም። ይሄ ሐሳብ በዚህ አንዳንድ ችግሮች አሉበት ከተባለ አስቀርቶ የተሻለውን በመቀበል በጋራ መተማመንና የተቀመጡበትን ኃላፊነት ከሸርና ከተንኮል ከጠለፋና ከሴራ ነፃ በማድረግ ዋናውን ግብና ዓላማ በማየት መደራጀታቸውን ቢያጠነክሩ የበለጠ ውጤታማ ይሆናሉ ብዬ አስባለሁ። ገጤ ጥሩ አፈወርቅ፣ ትልቁ ጉዳይ እሱ ነው መሆን ያለበት። አሁንም ከሸር ከተንኮል ከሸፍጥ በጸዳ መልኩ
በቅንነት መታገልን የሚጠይቅ ጉዳይ ነው። ሌላው ግን አስቀድመው ሲነሱ የነበሩ ምክንያቶች አሉ። በተለይ በአፋብሃ በኩል ይሄኛው ድርጅት ይፋ ከመሆኑ አስቀድሞ ከወያኔም ጋር ግንኙነት አላቸው በሚል ይነሳል። ከፊል አመራሮቻቸው በአደባባይም ጭምር ወጥተው ከማንም ጋር እንሰራለን አገዛዙን ለመጣል የሚሉ ሀሳቦችን ሲያነሱ ነበር። ያለ አቋም ነው የነበረው። አስቀድሞ ሰላማዊ ሰልፎች ጭምር ህዝብ እንዲወጣ የተደረገባቸው አካባቢዎች አፋሕድ የሚቆጣጠራቸው አካባቢዎች ነበሩ፣ ወያኔን በመቃወም ማለት ነው። እና ከወያኔ ጋር እንሰራለን የሚሉ ጉዳዮች ይፋ መደረግ ሲጀምሩ እና ከወያኔ ጋር እየተሰራ እንደሆነ ይፋው የሆኑ መረጃዎችም በተወሰነ መልኩ መውጣት ሲጀምሩ በዛ ደረጃ ነበር ተቃውሞ ይቀጣጠል የነበረው እና አሁን እሱም ትንሽ የተለሳለሰ ጉዳይ ይመስላል። ይህንንስ በተመለከተ ምን አይነት አቋም ስልት ነው መያዝ ያለበት? ብልጽግና ጠላት ነው፣ ምንም ጥያቄ የለውም። መገርሰስ አለበት፣ መወገድ አለበት። እሱን የአማራ ፋኖ በጠቅላላ እየተዋጋ ነው ያለው፣ ያመቀጠል አለበት። ከዛ በተጨማሪ ግን የሚመጡ ደግሞ ይህንን አጅበው የሚመጡ ሌሎች ጦርነቶች አሉ። ለምሳሌ የአሰብ ጦርነት በሚል ከወያኔ ጋር መጎሳሰሞች አሉ። የወልቃይት ጉዳይ ሰሞኑን በስፋት እያነጋገረ ነው። እኛም በጥልቀት ልንወያይበት የሚገባ የነበረ ግን ሽፋን ያልሰጠነው ጉዳይ ከነበረን መርሃ ግብር አኳያ የአሜሪካው አምባሳደር አዲስ አበባ የሚገኙት የአሜሪካው አምባሳደር ጭምር ሁመራ ሄደው ጎብኝተው ንግግርም ጭምር አድርገዋል እና በዚህ ንግግራቸው ገና ለገና ምዕራብ ትግራይ አላሉም ወልቃይት ብለው ጠሩ ከሚል ወያኔዎቹ ከፍተኛ የሆነ የዲፕሎማሲ ጫናም ለማድረግ ንቅናቄ ሲያደርጉ ነበር። በአማራው በኩል ደግሞ ጸጥ ተብለዋል። የወልቃይት ጉዳይ እምብዛም ሲነሳ አይታይም። በተለይ አክቲቭ በሆኑ ትግሉን ይመራሉ በሚባሉ ፋኖዎች በኩል ይሄ ትልቅ አጀንዳ መሆን ነበረበት። ለወያኔ ያጻፋ መልሶች ያስፈልጉት ነበር። ናሬሽኑን ለመቆጣጠር ጥረት ማድረግ ያስፈልግ ነበረ። ለዛውም እውነት ይዘን ማለት ነው። የተሳሳተ ናሬሽን ትርክት ምን አይደለም፣ እውነት ይዘን ማለት ነው። የታሪክ ሀቅ እያለን፣ የህግ ሀቅ እያለን፣ ሌሎች እውነቶች እያሉን እነሱን እንኳን ለማስረዳት የተደረገ ሙከራ አልነበረም። ይልቁንም አብረን እንሰራለን፣ ብንሰራ ምን ችግር አለው፣ እንደዚህ የሚሉ እንቅስቃሴዎች፣ ጉምጉምታዎች ናቸው ያሉት እና እነዚህንስ እንዴት ነው ሰራዊቱ ማየት ያለበት? ስለ አመራሩ ብለናል፣ ብዙ ጊዜ ተናግረናል። አሁንም ብዙም መድገም ላያስፈልግ ይችላል። ግን ሌላው ሰራዊቱ ምንድን ነው ማድረግ ያለበት? ማህበረሰቡ ምንድን ነው ማድረግ ያለበት? በውጭ የሚኖረው አማራ ምንድን ነው ማድረግ ያለበት? እንደነዚህ አይነት ለአማራ ህዝብ የትግል መሰረት ከሆኑ ጉዳዮች መካከል አንድ ዋልታ የሆኑትን የነ ወልቃይትን፣ የነ ራያን፣ የነ መተከልን፣ የነ ደራን ጉዳይ አዲስ አበባም ጭምር እንዴት ነው ማየት ያለበት? በፋኖ አይን ይሄ እንዴት ነው መታየት ያለበት የሚለውን ትንሽ ብናይ አፈወርቅ። አሁን በቀደም ይገርማል ገጥዬ ይህንን አንተ በኔትወርክ ችግር ምክንያት ባልገባበት ጊዜ በጣም ከኢየሩስ ጋር ሄደንበታል። የመጀመሪያው የፋኖን ትግል ምንነትና ማንነት የሚያሳዩት እነኚህ ነገሮች ናቸው። ከህዝባቸውም ድጋፍ እንዲያገኙ የአማራ የህልውና ጠላቱ ስለመሆኑ ህወሓት የሚባል መርዝ ከዛ ከትልቅ የትግራይ ህዝብ አብራክ የወጣ ግንጥ የሆነ ድርጅት አሁንም በአማራ ላይ ያለው ጠላትነትና የአማራን አጽመ ርስቶችን ወስዶ ለመገንጠል ያለው አቋም በምንም አይነት የሚለሰልስና እተዋለሁ የሚለው ጉዳይ አይደለም። ኤርቪን ማሲንጋ የአሜሪካ አምባሳደር በአሜሪካ የኢትዮጵያ በኢትዮጵያ የአሜሪካ አምባሳደር በሄደበት ቦታ ወልቃይት ጠገዴ ሁመራ ብሎ ጠራ ብሎ የሚንቀዠቀዡት አሁንም ህወሓቶች የአማራውን መሬት ወስደው ለመገንጠል ካየላቸው አደገኛ ጸረ ኢትዮጵያዊነት ስሜት ጋር የተገናኘ ነው። ከተገነጠሉ በኋላ ደግሞ አሁንም አማራ ለነሱ ጠላት ነው። ለነ ደብረ ጽዮን እኮ ሱዳን ነው በጣም ወዳጃቸው ከአማራ ይልቅ።
ይሄንን ግልጽ ማድረግ አለ። ከተባበሩ ምን ሊሉ ነው? ወልቃይትን ሊሰጡ ጸገደን አሳልፎ ለትግሬ ወያኔ ሰጥቶ በአማራ አናት ላይ ተቆሞ ለሚመጣ የስልጣን ሽግሽግና ሽግግር ነው የሚዘጋጁት። በመተከል ላይ በተነጠቀው የአማራ ህዝብ ርስትና ባህሉ ማንነቱ በእሴቱ ላይ ነው የሚደራደሩት ከወያኔ ጋር። ድጋፍስ የሚያገኙት በዚህ ነው። ዓላማቸውን ግልጽ አድርጎ ከተነሱ የአማራ ህዝብ ታልቦ የማልቅ የድጋፍ ኃይል ይሆናል። ታልቦ ለነሱ የማልቅ የድጋፍ ኃይል። መጀመሪያ ዓላማቸውን ማጥራት አለባቸው ብሏል እኮ አሁን ጀነራሉ። እነሱም እንደኛ ህልውና ትግል አብረን ወደፊት እንሰራለን አልሰራንም እንጂ ተባለ። ግን እንደሚገናኙ አንዳንድ ነገሮች ይመጣሉ። ትግሉን የበለጠ አጠናክሮ ህዝባዊ ድጋፍ ለማግኘት የሚያስችል መሰረት ለመዘርጋት ከፈለጉ አሁን በሚያወጡት የፖለቲካ ፕሮግራም ላይ አቋማቸውን ግልጽ አድርጎ ማስቀመጥና ለአማራ ህዝብ ይፋ ማድረግ ነው። ስለ አማራነት ደግሞ ሲተነተን አማራ ማለት ምን የት ያለው ነው? ክልል ውስጥ ያለው አማራ ሌላው አገባኝም ሊል እሱም ቢሆን በግልጽ መነገር መቻል አለበት። የህልውና ትግሉ እኮ መነሻውና መከራው መጀመሪያ በአማራ ክልል ብቻ ሳይሆን የተነሳው ቀድሞ የተነሳው በወለጋ በሌላ በአርሲና ከዛም አልፎ በአርባ ጉጉ ምን የሚባሉት ቦታዎች ላይ እየታረደ የመጣው እንዲሁ በማንነቱ በእምነቱ ምክንያት። ስለዚህ እነኚህ ሁሉ ግልጽ መሆን አለባቸው። የለም ወደፊት በህዝበ ውሳኔ የወልቃይት መሬት የተወሰደው በህዝበ ውሳኔ አይደለም። ጠለምት ጠገዴ የተወሰደው በዛ አይደለም። ሰቲት ሁመራ በህዝበ ውሳኔ አይደለም፣ በጉልበት ነበር የተወሰደው። አቅም ስላለን ብሎ የሰውን አጽመ ርስት ነጥቀው የራሳቸው አድርገው ከ120 ሺህ በላይ አካል ጉዳተኛ የህወሓት ተዋጊዎችን አምጥቶ በቀደምም ተነጋግረናል። ከ14 እስከ 15 ዓመት ያሉትን ሴት ልጆች በሙሉ አምጥቶ በጉልበት ሰጥቷቸው የሚወለዱ ልጆች የትግሬ አባት እንዲኖራቸው ቋንቋቸው እንዲለወጥ ተደርጎ ትምህርት ቤቶች ራሳቸው በአማርኛ ስማቸው እንዳይጻፍ ምግብ ቤቶች ተብሎ እኮ መከራውን አይተናል። እየተደረገም ነበር። ይሄ በወልቃይት ጠገዴ፣ ጠለምት ይሄ አሁንም እንዲቀጥል ነው የሚፈለገው። የራሱን ህልውና የራሱን እሴት የራሱን ቅርስ የራሱን መሬት የመለሰው አማራ ተመልሶ ደግሞ ተነጥቆ በባርነት እንደገና በህወሓት የበላይነት ዘመን የነበረውን መከራ ስቃይ አሁን በትግሉ መልሶ በእጁ ያስገባው መሬት። እንዲህ ሲባል ግን የትግሬ ሰው በወልቃይት በጠገዴ በጠለምት በሰቲት በሁመራ አይኑር አይደለም፣ አገሩ ነው። ነገር ግን ከአደገኛ መርዘኛ የመገንጠል እሳቤና አገርን ከመበታተን ስሜት ጋር በተያያዘ መንገድ የሌላውን መሬትና ንብረት ወስዶ የራስ ማድረግ አይቻልም። በዚህ ጉዳይ ላይ አሁን የተቋቋመው የአማራ ፋኖ ህዝባዊ ንቅናቄ አቋሙን ግልጽ አድርጎ ወይ እናስረክባለን ወይ ለዚህ ጉዳይ እንሞታለን ብሎ ቢነሳ ምንም ማለት አይደለም። የአማራው ኃይል በራሱ የማይነጥፍ የድጋፍ ኃይል ነው የሚሆናቸው። ከዛ በኋላ በኃይል አፈላለግ ዙሪያ በቀደም ተነጋግረናል። አማራ ለኤርትራ ህልውና ስጋት ሆኖ አያውቅም። ብልጽግና ግን ስጋት መሆኑን ገልጿል። ለኤርትራ ብቻ አይደለም፣ ለጅቡቲ። አቤት አንድ የደረሰን አሁን የመጣ ሰበር መግለጫ አለ። እሱን መግለጫ እንስማና ወደ አንተ አስተያየት እንሄዳለን። ባለበት ላቁም። ሬላ በራዛ ነው። በመጀመሪያ ደረጃ ለመላው የክርስትና ሃይማኖት ተከታይ በሀገር ውስጥም በውጭ ሀገር የምትገኙ እንኳን ለጥምቀት በዓል አደረሳችሁ። በሁለተኛ ደረጃ አንድነቱ አማራ አንድ በመሆኑ እንኳን ደስ ያላችሁ የሚል መልእክት ነው ማስተላልፈው። አንድ ስላልሆንን አመራሮች ከፍተኛ የሆነ በአማራ ህዝብና በኢትዮጵያ ህዝብ እንዲሁም በውጭ ሀገር ለሚገኙ የዲያስፖራ አባልና ትውልደ ኢትዮጵያውያን ይቅርታ ነው የምንጠይቀው። ይቅርታ ምንድነው? አንድ ስላልሆንን ለጠላት ከፍተኛ የሆነ እስትንፋስ ወይም ጊዜ ነው የሰጠነው። በሁለተኛ ደረጃ ጠላት በህዝባችን ላይ በከባድ መሳሪያ በድሮንም በአውሮፕላንም በሄሊኮፕተርም በታንክም በመርፍም እንዲደበደቡ ከፍተኛ ስቃይ እንዲደርስባቸው ያደረግን እኛ አንድ ስላልሆንን ነው። ስለዚህ ለመላው የኢትዮጵያ ህዝብ ውጭ ሀገር ለሚገኙ የውጭ ሀገር ዜጎች ወይም ዲያስፖራ አባልና ለትውልደ ኢትዮጵያውያን ይቅርታ፣ የበደልነውን ህዝብ አሁን ነው የምንክሰው።
ስለዚህ አንድ ሆነናል። ወደፊት የምናገኘው የምናመጣው ድል ከፍተኛ ይሆናል። አሁን አንዳንድ ሮመሮች አሉ፣ የተለያዩ ወሬዎች አሉ። እንዴት ወደዛ አልሄዳችሁም ወደ አንድነቱ ሲባል አንድነቱ የተወሰነ አካል ነው ተመድቦ የሚሄደው። ሁላችንም ከሄድን ሌላው እዝ ባዶ ይሆናል። ስለዚህ አሁን የሚያታግሉንን ሰዎች ምርጫ አድርገን በምርጫው መሰረት ሰው ተመራርጦ ተመድቦ የአማራ አንድ ድርጅት እንዲቋቋም ተደርጓል። ስለዚህ እኛ ከዚህ ሆነን ሰራዊታችን በመገንባት ሰራዊታችን በማንቃት ሰራዊታችን በማደራጀት ሰራዊታችን በማሰልጠን ከላይ የሚመጣ ትዕዛዝ እየተቀበልን ግዳጃችን በሚገባ እንዲወጣ እናደርጋለን። ትልቁ መሰረቱ ከታች ያለው ነገር እየጠነከረ ሲሄድ ላይ ያለው እንደጠነከረ ጥንካሬ ሆኖ የሚሄድበት ሁኔታ ነው መፈጠር ያለበት። ስለዚህ አሁን የተመደቡ ሰዎች አርበኛ ደረጃ፣ አርበኛ ሰለሞን፣ እኔም አለው የተለያየ ነገር እንትን ለምን አልሄዳችሁም የሚባል የተለያየ ወሬ አለ። እኛ ከዚህ ሆነን ክፍላችን ማጠናከርና ለግዳይ ዝግጁ ማድረግ የሚለውን ነገር ተስማምተን ተናግረን መሄድ የሚገባቸውን አካላት ምርጫ አድርገን ነው ወደ ላይ ድረስ ይሄድን። ስለዚህ የተመረጡት አካላት እንኳን ደስ ያላችሁ። አማራን በትክክል እኛ መንገድ እንድታታግሉን እንፈልጋለን። ለእናንተ ድጋፍ ልንሆን ነው። ለእናንተ ኃይል ልንሆን ነው። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ የኛ መጎልበት ድርጅቱን ወደ ከፍተኛ ደረጃ ላይ እንዲሸጋገር የምናደርግበት ነገር አለ። ለኢትዮጵያ ሕዝብ እንዲሁም ለአማራ ሕዝብ ለዲያስፖራ አባልና ለትውልደ ኢትዮጵያ የምናስተላልፈው መልእክት አሁን